ሐዋሳ ቀደም ሲል የብስክሌት ትራንስፖርት አገልግሎት በስፋት ጥቅም ላይ ከሚውልባቸው የኢትዮጵያ ከተሞች መካከል በቀዳሚነት ትታወቃለች። ይህ በኮሪደር ልማቱ የተዘረጋው የብስክሌት መስመርም በተለይም ህብረተሰቡ ብስክሌትን በስፋት ለትራንስፖርት አገልግሎት እንዲጠቀም ምቹ ሁኔታዎችን የሚፈጥር ነው። በሐዋሳ የኮሪደር ልማት ሲጓዙ እንዲያው ቢደክሞት እንደዚሁም ደግሞ የጥሞና ጊዜ ቢፈልጉ እንደዚህ አይነት ማረፊያዎች በየቅርብ ርቀቱ ይገኛሉ። የኮሪደር ልማቱ የሐዋሳ ከተማ ነዋሪዎች ላይ የፈጠረባቸውን ስሜት እየተዘዋወርን ደግሞ እናነጋግራቸዋለን። አብራችሁን አሁንም ቆዩ። እኔ አሁን አልጠበቅኩም። ኮሪደር ሲባል ያው የሳይክል መንገድ የእግረኛ ለመለየት ይመስለኝ ነበረ። አሁን ግን በጣም ብዙ መዝናኛዎች ለሰርግም ይሆናሉ እየተሰሩ ያሉ ካፌዎች አሉ፣ የባስኬትቦሎች ምናምን በየቦታው አሉ። እንደገና እንዲሁም መጸዳጃ ቤቶች ራሱ የአካል ጉዳተኞች የሴት ወንድ ለየብቻ ተሰርቷል በየቦታው እና በጣም ውብ ነች ሐዋሳ። ሲጀመርም አሁን ደግሞ የበለጠ እየዋበች ነው ማለት በጣም እየተዋበች ነው። በፊት እዚህ አካባቢ እንደዚህ እግረኛ መንገድ አይታይም፣ እንደዚህ አያምርም፣ ውብም አልነበረችም እዚህ አካባቢ በተለይ። አሁን ላይ ግን በጣም እጅግ በጣም ደስ ይላል። ሐዋሳ ድሮም ቆንጆ ናት፣ የፍቅር ሀገር ናት እንደሚታወቀው። አሁን ደግሞ እንደሚታዩት በበለጠ ቆንጆ ሆናለች፣ ውብ ሆናለች። ሰው ወክ ማድረጊያ፣ የሳይክል፣ የእግረኛ፣ የአይነ ስውራን ሁሉ ነገር ውብ ሆኗል። በጣም ባማረ ሁኔታ ቆንጆ ሆናለች ላላ። በአሁኑ ሰዓት የኮሪደር መንገዱ ከተማዋን ደምቃ እንድትታይ ትልቁን አስተዋጽኦ አድርገዋል። ከዚህ ጋር ተያይዞ ደግሞ ማህበረሰቡ ራሱ ባህል ውስጥ አዲስ ባህል ውስጥ ገብቷል። ይሄ ምንድነው? የእንቅስቃሴ ማታ ማታ ይንቀሳቀሳል፣ የእግር ጉዞ ያደርጋል። የከተማው ነዋሪ ጭምር በዚህ መስህብ የተነሳሳ እኛ ራሳችን አሁን የእግር ጉዞ ፕሮግራም አለን። ይሄ ከመጣ በኋላ የምናደርገው ነው ለጤንነታችን። የኮሪደር መሰራቱ ሞር ከቤት ሰው ወጥተው እኛ ከዚህ በፊት ሰው ወክ ስናደርግ የምናውቀው ዊኬንድ ላይ ነው። አሁን ግን ዊኬንድና ኖርማል ቀን መለየት አቅቶናል። ሌላኛው በሐዋሳ ኮሪደር ልማት ውስጥ ከተካተቱ መሰረተ ልማቶች መካከል እንደዚህ አይነት ካፍቴሪያዎች ይገኛሉ። በዚህ ኮሪደር ልማት እየተጓዙ ቡና ሻይ ማለት ቢያምሮት ወደ ሌላ አካባቢ መሄድ አይጠበቅቦትም፣ እዚሁ ያገኛል። የኮሪደር ልማት ስራ የሐዋሳ ከተማ በምሽት ጭምር እንድትፈካና እንድታንጸባርቅ ጭምር አድርጓታል። መሰል የኮሪደር ልማት ስራዎች በከተማዋ በዋና ዋና መንገዶች በስፋት እየተከናወነ ይገኛል። እነዚህ ልማት ስራዎች ሲጠናቀቁ ሐዋሳ ከተማ ለነዋሪዎቿ ምቹ፣ ለቱሪስቶችም ተመራጭ እንድትሆን እንደሚያደርጋት ይጠበቃል። ለኢቲቪ ለተጠናቀረው ዘገባ ፈቃድ አባለማየሁ ነኝ ከሐዋሳ።